ሰላም ጤና ይስጥልን ክቡራትና ክቡራን፣ ይህ ግሪላ ስፖርት ኦፊሻል ነው። የ2025-26 የአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመጀመሪያ ዙር ሁለተኛ ቀን ጨዋታም በስታዲዮ ዋንዳ ሜትሮፖሊታኖ አትሌቲኮ ማድሪድ ከአርሰናል ተጫውተው ባቻ ውጤት ጨዋታቸውን አጠናቋል። ሁለቱም ቡድኖች ከፍጹም ቅጣት ምት አስቆጥረዋል። ጨዋታው ምን መልክ ነበረው፣ ምንስ ሀሳብ ተሰጠ የሚለውን የምናቀርብላችሁ ይሆናል። ይህ ግሪላ ቲዩብ ኦፊሻል ነው። በስታዲዮ ዋንዳ ሜትሮፖሊታኖ ስቴዲየም አትሌቲኮ ማድሪድ ከአርሰናል ይህን ጨዋታ ለማድረግ ተገናኝተዋል። ባለሜዳዎቹ አትሌቲኮ ማድሪዶች ከእንግሊዝ ተቀናቃኞች ጋር በሚያደርጓቸው የአውሮፓ እንዲህ አይነት መድረክ ጨዋታዎች በስኬት የተጠናቀቁ ናቸው ማለት ይከብዳል። በርካቶቹ ላይ እጅ የሰጡበት አጋጣሚ ተፈጥሯል። በሜዳቸው ስታዲዮ ዋንዳ ሜትሮፖሊታኖ ግን ነጥብ ቢጋሩ እንጂ ሽንፈትን አላስለመዱም ነበረም። ዛሬም በተደረገው ጨዋታ አርሰናል በመጀመሪያው 45 ደቂቃ የጨዋታውን ብልጫ ወስዷል። ተደጋጋሚ የማጥቃት እድሎችንም ፈጥሯል። ሁለተኛው አጋማሽ ላይ ግን አትሌቲኮ ማድሪድ ተሻሽሎ በመግባት ከአርሰናል የተወሰደበትን የጨዋታ ብልጫ ለመረከብ ችሏል። ያም ሆኖ ግን መሃል ላይና በተለያዩ አጋጣሚዎች የአርሰናል ተጫዋቾች ወደ ጎል ያደረጓቸው ሙከራዎች ሳይሳኩ ቀርተዋል። አርሰናል ትልቅ ተነሳሽነትን አሳይቷል። ውጤታማ ለመሆን ያደረገው ተጋድሎ ከሚካኤል አርቴታ እስከ እግር ኳስ ተንታኞች ተደንቆለታል። ጨዋታው በተጀመረ የመጀመሪያ ደቂቃዎች ላይ አርሰናሎች ሜዳውን ለመቆጣጠርና የጨዋታ ፍሰቱን ለመያዝ ያደረጉት ጥረት ተሳክቶላቸዋል። በመጀመሪያው 45 ደቂቃ ጨዋታውን ተቆጣጥረው ወደ ማጥቃት ያደረጉት ጥረትም እንዲሁ ውጤታማ ነበረም። የረፍት ሰዓት ከመድረሱ አስቀድሞ የተገኘውን የፍጹም ቅጣት ምት ቪክቶር ዮክሬሽ በማስቆጠር አርሰናሎችን 1-0 እየመሩ ወደ ረፍት እንዲወጡ አድርጓል። ከረፍት መልስ አርሰናል ውጤት አስጠብቆ ይወጣል ተብሎ ቢታሰብም ነገር ግን የተገኘውን የፍጹም ቅጣት ምት ጁሊያን አልባሬዝ አስቆጥሮ ባለሜዳዎቹ አትሌቲኮ ማድሪዶችን አቻ ማድረግ ችሏል። በጨዋታው ጁሊያን አልባሬዝ ያስቆጠራት ጎል በአውሮፓ ቻምፒየንስ ሊግ በአንድ የውድድር ዘመን 10ኛው ጎሉ ሆኖ ተቆጥሮለታል። ይህን ተከትሎ ከየትኛውም የአትሌቲኮ ማድሪድ ተጫዋች ታሪክ በመስራት በአውሮፓ ቻምፒየንስ ሊግ በአንድ የውድድር ዘመን 10 ጎሎችን ያስቆጠረም የመጀመሪያው የአትሌቲኮ ማድሪድ ተጫዋች ተብሎም ስሙ በመዝገብ ላይ ሰፍሯል። ይህ ጨዋታ ለአንድ ተጫዋች ልዩ ስሜት ነበረው። በአውሮፓ ቻምፒየንስ ሊግ በስታዲዮ ዋንዳ ሜትሮፖሊታኖ በአትሌቲኮ ማድሪድ መለያ የመጨረሻ ጨዋታውን ያደረገው አንቷን ግሪዝማን አንድ ለግብ የተመቻቸ ኳስ አግኝቶ ወደ ጎል ሞክሮ የግቡ ቋሚና አግዳሚ ተረባርበው ገጭተው መልሰውበታል። አንቷን ግሪዝማን የውድድር ዘመኑን የመጨረሻ ጨዋታ በአውሮፓ ቻምፒየንስ ሊግ ዋንዳ ሜትሮፖሊታኖ ላይ አድርጓል። ድብልቅልቅ ያለ ስሜት ውስጥ ሆኖ ጨዋታው እንዳደረገ ተናግሯል። ቢሆንም ግን ጨዋታው ብርቱ ፉክክር የነበረው ሁለተኛው 45 ላይ አትሌቲኮ ማድሪዶች የተሻሉ የነበሩ ቢሆንም ውጤት ይዘው መውጣት ያልቻሉበት አጋጣሚ ነው ሲል ሐሳቡን ሰጥቷል። የእግር ኳስ ተንታኞች ስለ ጨዋታው ከሰጧቸው አስተያየቶች በላይ ትኩረትን የሳበው የዕለቱ የመሃል ዳኛ የነበሩት ማኬሌ ውሳኔዎች ነው። ማኬሌ ሁለተኛው አጋማሽ ላይ በኤቤሬ ኤዜ ላይ የተሰራውን ጥፋት የፍጹም ቅጣት ምት ብለው ይወስናሉ። ያንን የፍጹም ቅጣት ምት ውሳኔያቸውን ካዩ በኋላም ከቫር አልቢትሮች ጋር ንግግር ያደርጋሉ። ድጋሚ ወደ ስክሪን ሄደው ሐሳባቸውን ቀይረውታል። ከጨዋታው ሜዳ ጠርዝ ላይ ሆነው ጨዋታውን ሲተነትኑ የነበሩት እነ ስቴቨን ጄራርድ እና ማርቲን ኬዮንን የመሰሉ የቀድሞ ተጫዋቾች ቫር መኖሩ ለእግር ኳስ ውበት መቀነስ ምክንያት ነው ካሉ በኋላም ዲየጎ ሲሞኔ በተቀያሪ ቦታው ላይ ያሳዩት ድራማዊ ክስተት ሰውየው ጫና ውስጥ እንዲገቡ አድርጓል ሲሉ ተናግሯል። እኚህ አልቢትር በተደጋጋሚ የሚሰሯቸው ጥፋቶች ብዙ ጊዜ አንገት ያስደፉ ነበር ማለት ይቻላል። ፖርቱጋልና ፖርቱጋላውያን በተለይም ክሪስቲያኖ ሮናልዶ እኚህን ኔዘርላንዳዊ አልቢትር ዳኒ ማኬሌን አይረሷቸውም። ክሪስቲያኖ ሮናልዶ ለፖርቱጋል ብሔራዊ ቡድን ጎል አስቆጥሮም የገባ ጎል ያላጸደቁበት አጋጣሚና በስተኋላም በአደባባይ ወጥተው ይቅርታ የጠየቁበት አጋጣሚ ይጠቀሳል። ምናልባትም የኤቤሬጅ ኤዜ ንክኪን ለተመለከተ ሰው ፍጹም ቅጣት ምት ውሳኔው ተገቢና ንክኪ የነበረው ይመስላል። አልቢትሩ ግን ወደ ማሳያው ሄደው ለ13 ጊዜያት ያህል በተደጋጋሚ ወይም በሪፕሌይ ሂደቱን ከተመለከቱ በኋላ ይህ አያሰጥም ብለው የመጀመሪያ ቃላቸውን ሽረው አርሰናል ማግኘት የነበረበትን የፍጹም ቅጣት ምት ተከልክሏል የሚሉ ቅሬታዎች ከፍ ብለው እንዲሰሙ አድርገዋል። ጨዋታው 1-1 መጠናቀቁን ተከትሎም የተለያዩ ተጫዋቾችና እንዲሁም ደግሞ አሰልጣኝ ሚካኤል አርቴታ ሐሳባቸውን ሰጥተዋል። ምን አሉ የሚለው እንመለከታለን።
የአርሰናሉ አሰልጣኝ ሚካኤል አርቴታ ከጨዋታው መጠናቀቅ በኋላ በሰጠው ሐሳብ እጅግ የተለየ ድባብ በነበረው ስቴዲየም ውስጥ የተሻለን መሆናችንን አሳይተናል። ጨዋታውን 1-0 መምራት ችለን ነበረም። ከረፍት መልስ ግን እነርሱ ጠንክረው መጥተዋል። የጨዋታው ፍጥነትን ከፍ አድርገውታል። ጨዋታውንም በሚገባ ተቆጣጥረውታል። ይህም ሆኖ ግን የእኛ ተጫዋቾች ኢንቴንሲቲው ከፍ ባለበት እንቅስቃሴ ላይም ቢሆን እድሎችን መፍጠር ችለው ነበርም። ለዚህ ደግሞ ይደነቃሉ። የተገኙ አጋጣሚዎችን መጠቀም ቢቻል ያስደንቅ ነበር ሲል ሐሳቡን ሰጥቷል። አሁን ሁሉም ነገር ለመልሱ ጨዋታ ትኩረት እንዲደረግበት ሆኗል። ይሄ ቡድናችን በስነ አእምሮ ደረጃ ከፍ ያለ ሆነው፣ ስለዚህ በለንደን የሚደረገው ጨዋታ ሁሉንም ነገር ይወስናል አምናለው። ስራችንን እዛ እንጨርሳለን ሲል ሚካኤል አርቴታ ከአውሮፓ እግር ኳስ ማህበር ገጽ ጋር ባደረገው ቃለ ምልልስ ተናግሯል። የአማካይ ስፍራ ላይ የአርሰናልን ልባምነት ይዞ የነበረው ዴክላን ራይስም እንዲህ ሲል ተናገረም። ጨዋታው እጅግ አስደናቂ ነበረም። ጦርነት ቢባል ይቀላል። እጅግ ጥሩ ፉክክር ማድረግ ችለናል። ሁለተኛው አጋማሽ ላይ እነሱ ጠንክረው መጥተዋል። የተሻሉ እድሎችን ለመፍጠርም ሞክረዋል። እኛም ኮምፓክት ሆነን ውጤታችንን ለማስጠበቅ ችለናል። በኤምሬትስ ስቴዲየም ከደጋፊዎቻችን ጋር በመሆን ራሳችንን ከፍ እናደርጋለን። አሁን ላይ ምንም ነገር አልተወሰነም። በዛ ጨዋታ ነገሮች የሚታዩ ይሆናል። ዴክላን ራይስ ሐሳቡን ሰጥቷል። በጨዋታው ቪክቶር ዮኬሬሽ የተገኘውን የፍጹም ቅጣት ምት በያን ኦብላክ መረብ ላይ ያሳርፈዋል። ከጨዋታው መጠናቀቅ በኋላም ሐሳቡን ሰጥቷል። በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ላይ ጎል ማስቆጠር ልዩ ስሜትን ይፈጥራል ያለው ተጫዋቹ የቤት ስራችን አልተጠናቀቀም፣ አሁንም ጨዋታው ክፍት ነው፣ ለመልሱ ጨዋታ እንዘጋጃለን ሲል ተናግሯል። በአትሌቲኮ ማድሪዶች በኩል አንቷን ግሪዝማን የጨዋታው ኮከብ ተብሎ በአውሮፓ እግር ኳስ ማህበር የቴክኒክ ቡድን ተመርጧል። ከጨዋታው መጠናቀቅ በኋላም ሐሳቡን ሰጥቷል። በአውሮፓ ቻምፒየንስ ሊግ ወደ ፍጻሜው መድረስ እንፈልጋለን። እኔ ለዚህ ተዘጋጅቻለሁ። ለንደን ላይ ውጤታማ እንሆናለን፣ የተሻለ ነገርም እናደርጋለን፣ ወደ ፍጻሜው እንደርሳለን። ግን ደግሞ ጨዋታው ከባድ ነበር ሲል አንቷን ግሪዝማን አስተያየቱን ሰጥቷል። የአትሌቲኮ ማድሪዶች አምበል ተጫዋች ኮኬ ሲናገር የተቻለንን ሁሉ አድርገናል፣ ጥሩ ተጋድሎም ነበረም። አርሰናል መከላከሉ እጅግ እጹብ ነበረም። በመልሱ ጨዋታ ብዙ ነገር ለማድረግ እንጠብቃለን። አይኖችና ልቦች ሁሉ የፊታችን ማክሰኞ የሚደረገው የአውሮፓ ቻምፒየንስ ሊግ የኤምሬትስ ስቴዲየም የመልስ ጨዋታ ላይ ትኩረት አድርጓል። ይህ ጨዋታም ምናልባትም አርሰናልን ወይስ ደግሞ አትሌቲኮ ማድሪድን ወደ አውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ ይመራ ይሆናሉ የሚለው የበርካቶች ጥያቄ ሆኗል። ማክሰኞ መቼ ይሆን? ብዙ የአርሰናል ደጋፊዎችና የአትሌቲኮ ማድሪድ ደጋፊዎች የሚጠይቁት ጥያቄም ክብራትና ክብራን ከቅሪላ ቲዩብ ኦፊሻል የዕለቱን መረጃ ከማጠናቀቃችን በፊት በዛሬው ጨዋታ የመሃል ዳኛ ሆነው የመሩት አልቢትር ዳኒ ማኬሌ ማን ናቸው? የእግር ኳስ ታሪካቸውና እንዲሁም ደግሞ አወዛጋቢ ገጠመኛቸው ምን ይመስላል የሚለውን እንመለከታለን። እንደ እንግሊዙ ሚረር ጋዜጣ ዘገባ ከሆነ ዳኒ ማኬሌ የኔዘርላንድ ዜግነት ያላቸው እግር ኳስ ወዳጅ ናቸው። በመደበኛ ስራቸው የፖሊስ ኦፊሰር በመሆን አገልግሏል። እግር ኳስን ማጫወት በጀመሩባቸው አጋጣሚዎች ሁሉ በርካታ ጥሩ የሚባሉ እድሎችን መፍጠር የቻሉት ዳኒ ማኬሌ በአውሮፓ ቻምፒየንስ ሊግና በዩሮፓ ሊግ የተለያዩ ጨዋታዎች ላይ ውሳኔ በማሳለፍ ይታወቃሉ። እኚሁ አልቢትር ልክ እንደ ዛሬ ምሽቱ ሁሉ የተለያዩ ውሳኔዎቻቸው አወዛጋቢ ሆነው በአደባባይ ይቅርታ የጠየቁበት አጋጣሚ እንዳለም ይታወሳል። በመጋቢት ወር 2021 እንደ ጎርጎሮሳውያኑ የዘመን ቀመር ለ2022 የካታር የዓለም እግር ኳስ ዋንጫ ለማለፍ በተደረገው የፖርቱጋል እና የሰርቢያ ጨዋታ ክርስቲያኖ ሮናልዶ ዶስ ሳንቶስ አቬሮ ጎል ያስቆጥራል። በዛ ጨዋታ ላይ የተቆጠረው ጎል መስመሩን አላለፈም በሚል ውሳኔውን ሽረው ነበር። ዳኒ ማኬሌ ይህን ተከትሎ አልቢትሩ ደጋፊዎች እንዲሁም ደግሞ ከእግር ኳስ ወዳጆች ጫና ሲበዛባቸው ከቀናት በኋላ በይፋ ለክርስቲያኖ ሮናልዶ ለፖርቹጋል ብሔራዊ እግር ኳስ ቡድን አሰልጣኝ እንዲሁም ደግሞ ለፖርቹጋል እግር ኳስ ማህበር ይቅርታ ጠይቃለሁ፣ ውሳኔ ተገቢ አልነበረም፣ በእግር ኳስ ዳኝነት ላይ የሚያጋጥም ነገር ነው፣ ተሻሽዬ እቀርባለሁ ሲሉ ሀሳባቸውን የሰጡበት አጋጣሚ እንደነበር ይታወሳል። የፖሊስ ኢንስፔክተር የሆኑት እኚህ ዳኒ ማኬል የተባሉት አልቢትር በሮተርሃም
የፖሊስ ኢንስፔክተር ሆነው ግልጋሎት ይሰጣሉ። ሮያል ደች ፉትቦል አሶሲዬሽን KNVB ላይ ደግሞ የዳኞች ማህበር ፕሬዚዳንት በመሆንም እያገለገሉ ይገኛሉ። እንግዲህ እኚህ አልቢትር ብዙ አወዛጋቢ ታሪኮች እንዳላቸው ይነገራል። ዛሬም ምናልባትም ለኤቨሬጅ ኤዜ የከለከሉት ፍጹም ቅጣት ምት ከዚህ ዘገባ በኋላም በርካታ መረጃዎች እንዲወጡባቸው ሊያደርግ ይችላል። ክብራትና ክብራን በመልሱ ጨዋታ ኤምሬትስ ስቴዲየም ላይ ምን ይጠበቃል? ግምቶቻችሁን ኮሜንት መስጫችን ላይ አድርጉልን። ዝግጅቶቻችን ቶሎ ቶሎ እንዲደርሷችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ ስንል በአክብሮት እንጋብዛለን። ሰላማዊ ጊዜ፣ ደስ የሚል ቀን ተመኘሁላችሁ። ሰላም ለእናንተ ይሆን።